አጥቼሽ ከምኖር ከሚነሳኝ ጤና እህ የታባቱ ክብሬ እንዳልሽው ልሁና ብሏል ቡራዬ። እንግዲህ ይሄ ዘፈን ለሀይሚዬ ነው። ቤተሰብ ቡራ ግን የት ነው ያለው? የቀለበት ፕሮግራም ይላል እንግዲህ ከጀርባው ዲኮሩ ላይ ያለው ነገር ማለት ነው። ቆይ ቀለበት አደረጉ እንዴ? ሽምግልና ተላከ? ምንድን ነው? እኛ እዚህ ርር ድብን እንላለን። እናንተ ከካሜራ ጀርባ ምን እየሰራችሁ ነው? ቆይ ግን ለማን ነው ነው? መቼም ለሀይሚቲ መሆን አለበት ብዬ አስባለሁ። በጉጉት ስንጠብቀው የነበረው የሽምግልና ፕሮግራም የሀይሚቲ ነው ብዬ አስባለሁ። እኔ አይመስላችሁም? ምክንያቱም ማለት ነው ባለፈው ገና ወደ ቡታጅራ ከመምጣቱ በፊት የሆነ በጉጉት የምጠብቁት ነገር ደስ የሚል ነገር አለ ብሏል። እና ያ ቀን ደረሰ እንዴ? ቡራዬ ተው፣ ቁርጠት አታስይዘንሽ። ትናንትና እዩ በጤናዋ አይደለም ማለት ነው ይቅርታ የጠየቀችው። ተስፋ ቆርጣ ወደ መጣችበት ልትሄድ ነው ማለት ነው። እኔ ደስ ይለኛል እንደዛ ከሆነ የእውነት። ምክንያቱም ደስታችሁን ነው ማየት የምንፈልገው ብዙዎቻችን። ሀይሚዬ ቡራዬ አንድ ሆነው በቃ እርፍ ብለው ማየት ነው ምኞታችንና እንግዲህ መልካም ምኞት እመኝላችኋለሁ። ይቅርታ ግን ቤተሰብ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል። መጀመሪያ ስገባ ነበር ማለት ያለብኝ። ሰላምም አላልኳችሁም እኮ የኔ ነገር ሰላም አላልኩ፣ እንኳን አደረሳችሁ አላልኩ። ዝም ብዬ ነው የገባሁት እና ይቅርታ አድርጉልኝ። ያው ደስ ስላለኝ ነው ባይዘወይ። እና ቡራ ደግሞ በጣም አምሮበታል። በእርግጥ ቡራዬ ምንም አይነት ልብስ ቢለብስ ያምርበታል፣ ጅንኑ ማለት ነው። ሱፍም ሲለብስ ያምርበታል። ኖርማኒ ልብስም ቢለብስም ደግሞ ግርማ ሞገስ ያለው ልጅ ነው እና እንግዲህ ዛሬ በፈገግታ መጥቶልናል። ከአንቺ ተለይቼ መኖር አልችልም፣ የመጣው ይምጣ እያለን ነው። እሱም ደግሞ ከሀይሚ ሌላ ለማንም አይደለም ማለት ነው። የዲኮሩ ነገር ግን እኔ ጭንቅላቴን እያመመኝ ነው። የማን ነው የቀለበት ፕሮግራም? የሆነ ነገርም አለ ቤተሰብ። ጠርጥሩ ምንድን ነው የሚባል ከገንፎ ምንድን ነው አይወጣም የሚባለው ማለት ነው። እና እንግዲህ የጠበቅነው ነገር ከሆነ ደስ ይለናል፣ ካልሆነም ደግሞ ወደፊት እንጠብቃለን። ምንም ማለት አይደለም። ዛሬ ግን አብራችሁ ብትመጡ በጣም ነው ደስ የሚለኝ እኔ በበኩሌ። በዓልንም አንድ ላይ ሆናችሁ ስታሳልፉ ማየት እፈልጋለሁ እንደ በፊቱ። ባለፈው ምንድን ነው አዲስ ዓመትን በነገራችን አዲስ ዓመት ቤታቸው ወጥ ሰርተው ምናምን ደስ በሚል ሁኔታ ነበር ያከበሩት። እና አሁንም በዓልን በእርግጥ ያው ቤተሰብ ጋር ስለሆናችሁ ከሙሽዬ ጋር ልታከብሩ ትችላላችሁ። እና ተለያይታችሁ እንዳትመጡ አደራ 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 ላለሁ እኔ። ተመልካችም አንድ ላይ ሆናችሁ እንድትመጡ ነው የሚፈልጉት። ቢያንስ በዓልን አንድ ላይ ማሳለፍ አለባቸው። መኮራረፍ የለም እያሉ ነበረ። እውነት ነው፣ መኮራረፍ የለም። በፍቅር በሰላም በአንድነት በዓሉን ማሳለፍ አለብን ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ሰዓቱ ለነገሩ ፖስት ያደረገው እኮ ቲክታክ ላይ ነው። ዩቲዩብ ላይ ምንም አይነት ፖስት የለም። ቤተሰብ አላየሁም። እኔ በጣም ቢዚ ነበርኩ ዶሮ ምናምን እያዘጋጀሁ ለበዓል እና አላየሁም ነበረ። አይታችኋል እናንተ? ካያችሁ ሹክ በሉኝሽ በኮሜንት ወይም ገብቻ ያለው በእርግጥ እኔ እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ።